ሰላም ጤና ይስጥልኝ የቻናላችን ተከታታዮች እንደምን አደራችሁ። ትላንትና በእንግሊዝ ካራባኦ ካፕ በክሪስታል ፓላስ ሊቨርፑልን አሸንፏል። ማንቸስተር ሲቲ፣ አርሰናል፣ ቼልሲ እና ኒውካስል ዩናይትድ አሸንፈው ወደ ቀጣዩ ዙር ያለፉበት መርሃ ግብር ሆኖ አልፏል። እንዲሁም የቼልሲው አጥቂ ሊያም ዴላፕ ከረጅም ጊዜ ጉዳት በኋላ ወደ ሜዳ ቢመለስም በቀይ ካርድ እየተሰናበተበት ቪኒሲየስ ጁኒየር ደጋፊዎችና የማኔጅመንት አባልን ይቅርታ ጠይቋል። አሰልጣኙን ያሰናበተው ጁቬንቱስ ከረጅም ጉዞ በኋላ ማሸነፍ እየቻለበት እንዲሁም ሮማም ወደ መሪው ናፖሊ በነጥብ የተስተካከለበት የሴስክ ፋብሪጋስ ኮሞ ያለመሸነፍ ግስጋሴውን ያዘለቀበት እንዲሁም የባርሴሎና የመሃል ሞተርስ ፔድሪ ጉዳት እንዳጋጠመው ቡካዮ ሳካ ዘንድሮ ሊጉን እናሸንፋለን ማለቱ እና ሌሎችም ከጨዋታ በኋላ የተሰጡ አስተያየቶችን ይዘን መጥተናል። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እስከ መጨረሻው አብራችሁን ሁኑ። በካራባኦ ካፕ ጨዋታ ክሪስታል ፓላስ ከሊቨርፑል ያደረጉት ጨዋታ ክሪስታል ፓላስ 3-0 በሆነ ውጤት ማሸነፍ ችሏል። የክሪስታል ፓላስ የማሸነፊያ ጎሎች እስማኤል አሳር 2 ጎሎችን ሲያስቆጥር ፒኖ ቀሪዋን ጎል ከመረብ ማሳረፍ ችሏል። ውጤቱን ተከትሎ ሊቨርፑል ከካራባኦ ካፕ ውድድር ውጪ መሆኑና ሊቨርፑል ካለፉት 7 ጨዋታዎች 6ኛ ሽንፈቱ ሆኖ የተመዘገበበት ጨዋታ አርሰናል በበኩሉ ብራይተን በኢታን ኖዋኔሪ እና ቡካዮ ሳካ ግቦች 2-0 አሸንፎ ቀጣዩን ዙር መቀላቀሉ ችሏል። ማንቸስተር ሲቲ ከስዋንዚ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ማሸነፍ የቻለበት እንዲሁም ቼልሲ ከወልቭስ ጋር ያደረገውን ጨዋታ 4-3 በሆነ ውጤት በማሸነፍ ቀጣዩን ዙር ተቀላቅሏል። በጨዋታው ከረጅም ጊዜ ጉዳት የተመለሰው የቼልሲ ተጫዋች ሊያም ዴላፕ ቀይ ካርድ ተመልክቷል። በሌላ በኩል ኒውካስል ዩናይትድ ቶተንሃምን 2-0 በሆነ ውጤት በማሸነፍ ቀጣዩን ዙር የተቀላቀለበት የእንግሊዝ ካራባኦ ካፕ ውጤት ነው። ይህን ተከትሎ የቀጣይ የካራባኦ ካፕ ተጋጣሚዎችም ታውቀዋል። በእንግሊዝ ካራባኦ ካፕ ሩብ ፍጻሜ ተጋጣሚዎች ክለባቸውን ለይተው አውቀዋል። የጥሎ ማለፉ ጨዋታው መጠናቀቁን ተከትሎ በወጣው ድልድል አርሰናል ከክሪስታል ፓላስ፣ ካርዲፍ ሲቲ ከቼልሲ፣ ማንቸስተር ሲቲ ከብሬንትፎርድ፣ ኒውካስልን ከፉላም ጋር የሚያገናኘው ጨዋታ በጉጉት ይጠበቃል። ያለን ስብስብ ሰዎች እንደሚያስቡት ጥሩ ላይሆን ይችላል ይላል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው ያለበት ሁኔታ የሊቨርፑልን ደረጃ የሚመጥን እንዳልሆነ ገልጸዋል። ከ7 ጨዋታ 6 ጨዋታዎችን መሸነፍ የሊቨርፑል ደረጃ አይደለም የሚሉት አርኔ ስሎት አያይዘው ምናልባት የቡድናችን ስብስብ ስፋት ሰዎች እንደሚያስቡት ላይሆን ይችላል ሲሉ ተደምጠዋል። ቀጣዩ አስቶን ቪላ ጨዋታ ግዴታ ማሸነፍ ያለባቸው ስለሆነ የተጠየቁት አርኔ ስሎት ሁሉንም የሊቨርፑል ጨዋታዎች ማሸነፍ ያለብን ናቸው በማለት አስተያየታቸውን ሰጥተዋል። ከሜዳቸው ውጪ ባደረጓቸው 2 ጨዋታዎች መካከል የነበረን 2 ቀን እረፍት ብቻ የ2 ቀን እረፍት ብቻ ነው ብለው አስተያየታቸውን ሰጥተዋል። የሰራው ጥፋት አስፈሪ ነው ይላል ኢንዞ ማሬስካ። የሰማያዊው አሰልጣኝ ኢንዞ ማሬስካ ሊያም ዴላፕ አስፈሪ ስህተት ሰርቷል ሲሉ ከጨዋታው በኋላ ተናግረዋል። ቀይ ካርድ ይገባዋል ያሉ ማሬስካ አሰልጣኝ ኢንዞ ማሬስካ በዚህ መንገድ ቀይ ካርድ መመልከት ያስፈራል፣ የማይረባ ስህተት ነው የሰራው በማለት ገልጸዋል። በ7 ደቂቃ ውስጥ 2 ቢጫ ካርድ ነው ያየው። ከመጀመሪያው ካርድ በኋላ 4-5 ጊዜ ተጋጋና ተጫዋች ብዬ ነግሬዋለሁ ሲሉ ስለ ሊያም ዴላፕ ስህተት ተናግረዋል። በማንቸስተር ዩናይትድ እና ብራይተን የነበረውን ቀይ ካርድ እረዳለሁ፣ የዛሬው እና የኖቲንጋም ፎረስቱ ግን ማስቀረት የምንችለው ነበር ብለው ኢንዞ ማሬስካ ተናግረዋል። ሆኖም ቼልሲ በዘንድሮ የውድድር ዘመን እስካሁን 9 ቀይ ካርዶች ያስመዘገበ ብቸኛው ክለብ መሆን ችሏል ማለት ነው።
ዩቬንቱስ ወደ ድል ተመልሷል። አሰልጣኙን ያሰናበተው ዩቬንቱስ ከዩዲኒዜ ጋር ያደረገውን የመርሃ ግብር 3-1 በሆነ ውጤት አሸንፏል። የዩቬንቱስን የማሸነፊያ ግቦች ቭላሆቪች፣ ጋቲና ይልዲዝ ሲያስቆጥሩ ለዩዲኒዜ ማስተዛዘኛ ግቧን ዛኑሎ ከመረብ ማሳረፍ ችሏል። እንግዲህ ዩቬንቱስ ከ8 ጨዋታዎች ያለ ድል ጉዞ በኋላ የመጀመሪያ 3 ነጥቡን ያገኘበት ጨዋታ ሆኖ አልፏል። በሌላ ጨዋታ ጥሩ የውድድር ዓመት እያሳለፈ የሚገኘው ሮማ ከፓርማ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። በዚህም መሰረት ሮማ ነጥቡን ከሊጉ መሪ ናፖሊ እኩል ማድረስ ችሏል። አሰልጣኝ ሴስክ ፋብሪጋስ የሚመራው ኮሞ በበኩሉ ከሄላስ ቬሮና ጋር ያደረገውን ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። ያለፉትን 8 ጨዋታዎች ያልተሸነፈው ኮሞ በሊጉ 16 ነጥቦችን በመሰብሰብ 4ኛ ደረጃ ላይ ይገኛል። የሊግ ደረጃቸውን ናፖሊ በ21 ነጥብ ይመራል። ሮማ በተመሳሳይ በ21 ነጥብ በጎል ክፍያ ተበልጦ 2ኛ ላይ ነው። ኮሞ በ16 ነጥብ 4ኛ ተቀምጧል። ጁቬንቱስ በ15 ነጥብ ወደ 6ኛ ከፍ ያለበት መርሃ ግብር ሆኖ አልፏል። በቀጣይ ሮማ ከኤሲ ሚላን እንዲሁም ዩቬንቱስ ከክሬሞኔሴ ጋር የሚያደርጉት ጨዋታ ይጠበቃል። ቪኒሲየስ ጁኒየር በኤል ክላሲኮ ጨዋታ ላሳየው ባህሪ የክለቡን ደጋፊዎች፣ የቡድን አጋሮቹና ፕሬዝዳንቱን ይቅርታ ጠይቋል። ቪኒሲየስ ጁኒየር ለሁኔታው በውስጥ እንዲሁም በይፋ ይቅርታ መጠየቁ አስፈላጊ እንደነበር ስንገልጽ ነበር። ምክንያቱም የሪያል ማድሪድ ኃላፊዎች ቪኒሲየስ ጁኒየር 3ኛ የቡድን አምበል ሆኖ ባደረገው ነገር ደስተኛ አልነበሩም። የክለቡ ኃላፊዎች በቪኒሲየስ ብቻ ሳይሆን በአሰልጣኝ ዣቢ አሎንሶ እሱን በያዙበት መንገድም ደስተኛ ለመሆናቸው ነው የተገለጸው። ሪያል ማድሪድ ተጫዋቹ ባሳየው ነገር ቅጣት እንደማይጥልበት በፍጥነት ወስኖ እንደነበር ተናግሯል። ቪኒሲየስ ጁኒየር በይቅርታ መልእክቱ የአሰልጣኝ ዣቢ አሎንሶን ስም ያልጠቀሰው እሱን በያዙበት መንገድ ደስተኛ ለመሆኑን ለመግለጽ እንደሆነ ተናግሯል። ቪኒሲየስ ጁኒየር ባለፉት ቀናት በክለቡ ድጋፍ እያገኘ እንደሆነ እንደሚሰማቸው ለተጫዋቹ ቅርበት ያላቸው ምንጮች መግለጽ ችለዋል። የባርሴሎና የመሃል ሞተር ፔድሪ ጉዳት አጋጠመው። የባርሴሎና የመሃል ሜዳ ተጫዋች ፔድሪ ጉዳት እንዳጋጠመው የስፔን መገናኛ ብዙሃን ዘግበዋል። በኤል ክላሲኮ ጨዋታ የተሳተፈው ፔድሪ የቡድኑ መደበኛ ልምምድ ላይ ሳይሳተፍ ቀርቷል። ተጫዋቹ የጡንቻ ጉዳት እንዳጋጠመው ሲገለጽ በቀጣይ ክለቡ የሕክምና ምርመራ እንደሚያደርግለት ተገልጿል። ፔድሪ በጉዳት ምክንያት እስከሚቀጥለው የብሔራዊ ቡድኖች ጨዋታ እረፍት ድረስ ወደ ሜዳ ላይመለስ እንደሚችል ዘግቧል። ተቀይሬ ስወጣ ላሳየሁት ነገር ሁሉንም ደጋፊዎች ይቅርታ መጠየቅ ፈልጋለሁ ያለው ቪኒሲየስ ጁኒየር በግል ልምምድ ቦታም አድርጌዋለሁ። የቡድን አጋሮቼ ክለቡን እና ፕሬዝዳንቱን በድጋሚ ይቅርታ ጠይቃለሁ ሲል ተናግሯል። አክሎ ቡድኑን የመርዳት ፍላጎት ምክንያት አንዳንድ ጊዜ ስሜቴን ራሴን እንዳልቆጣጠር ያደርገኛል ሲል ቪኒሲየስ ጁኒየር ተናግሯል። ቪኒሲየስ ጁኒየር አያይዞም ከመጀመሪያ ቀን ጀምሮ እንዳደረኩት ለሪያል ማድሪድ መፋለሜን እንደምቀጥል ቃል እገባላችኋለሁ ሲል ተናግሯል። ቪኒሲየስ ጁኒየር በይቅርታ መልእክቱ አሰልጣኝ ዣቢ አሎንሶን ሳያካትት መቅረቱ ይታወቃል። በዩናይትድ ያለው ነገር ለኔ አይስማማም ነበር ይላል አሌሃንድሮ ጋርናቾ። የቼልሲ አጨዋወት ልዩ ነው የሚለው አርጀንቲናዊ ተጫዋች አሌሃንድሮ ጋርናቾ በማንቸስተር ዩናይትድ የነበረው የመጨረሻ ዓመት ከባድ እንደነበር ተናግሯል። በአዲሱ አሰልጣኝ ሩበን አሞሪም በርካታ ለውጦች ነበሩ ያለው ጋርናቾ ለእኔ ደግሞ የማይስማማና በጣም አስቸጋሪ ለውጥ ነበር ሲል ገልጾታል። አያይዞም በቼልሲ ያለው የአጨዋወት ዘይቤ ግን አስደናቂና ልዩ ነው ሲል ጋርናቾ በአዲሱ ክለቡ መደሰቱን ተናግሯል። እዚህ ያለው ደጋፊዎች ፍቅር እንዲሁም አስደናቂ፣ እዚህ ሁሉም ነገር ፈጣን ነው፣ እንደዚህ አይነት እግር ኳስ እወዳለሁ ሲል አሌሃንድሮ ጋርናቾ ተናግሯል። አርሰናል ሊጉን ማሸነፍ ይችላል ይላል ቡካዮ ሳካ። የመድፈኞቹ የፊት መስመር ተጫዋች ቡካዮ ሳካ አርሰናል በዚህ ዓመት ፕሪሚየር ሊጉን ማሸነፍ ይችላል
የሚል እምነት እንዳለው ተናግሯል። ቡካዮ ሳካ አክሎም በአሁኑ ሰዓት ስለ ውድድር ዓመቱ ሁኔታ ለመናገር ጊዜው ገና መሆኑን ጠቁሟል። በዚህ ዓመት ጠንካራ ቡድን እንዳለን ይሰማኛል። በቡድኑ በርካታ ጥራት ያለው ስብስብ አለ ሲል ቡካዮ ሳካ ተናግሯል። ከአሁኑ በርካታ ጉዳዮች ይገጥመውናል፣ ነገር ግን ቡድኑ የተቀላቀሉ ተጫዋቾች በከፍተኛ ደረጃ ማቆየት እንደሚችሉ ሳይተውናል ሲል ቡካዮ ሳካ ለዘንድሮ ዋንጫ ቅድመ ግምት እንደተሰጣቸው ተናግሯል። በመጨረሻም ጁቬንቱስ አሰልጣኝ ለመሾም መስማማቱ ተገልጿል። የጣሊያን ሴሪያው ክለብ ጁቬንቱስ አዲስ አሰልጣኝ በኃላፊነት ለመሾም ከስምምነት ደርሷል። ጣሊያናዊ አሰልጣኝ ሉቺያኖ ስፓሌቲ ጁቬንቱስን በኃላፊነት ለመረከብ ከስምምነት መድረሳቸው ተገልጿል። አሰልጣኝ ሉቺያኖ ስፓሌቲ ከጣሊያን ብሔራዊ ቡድን ጋር ከተለያዩ በኋላ ያለ ኃላፊነት ይገኙ እንደነበር ይታወሳል። አሰልጣኙ ቡድኑን እስከ ውድድር ዘመኑ መጨረሻ ለመምራት ከስምምነት መድረሳቸው ፋብሪዚዮ ሮማኖ ዘግቧል። ውድ ቻናላችን ተከታታዮች ለዛሬ ያዝናቸው አጫጭር ስፖርታዊ ዜናዎች ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጉ። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ቆዩ።